الحمد لله الذي جعل جنات الفردوس لعباده المؤمنين نزلا ونوع لهم الأعمال الصالحات ليتخذوا منها إلى تلك الجنات سبلا وأشهد أن لا إله إلا الله وحده لا شريك له خلق الموت والحياة ليبلوكم أيكم أحسن عملا وأشهد أن محمدا عبده ورسوله الذي شمر للحاق بالرفيق الأعلى والوصول إلى جنات المأوى صلى الله عليه وعلى آله ومن اهتدى بهديه واتبع سنته إلى يوم الدين وسلم تسليما كثيرا أما بعد أيها الإخوة والأخوات إذا خطبة جنتنا ጀነት ያለው ህይወት ምን ይመስላል የሚለውን የምንዳስስበት ኹጥባ ይሆናል። ጀነት በጣም እጅግ ውብ የሆነች ሀገር ናት። ኢንሻአላህ ኹጥባው ላይ ምንዘረዝረው ይሆናል። በቁርአንም ላይ በጣም ዚክሩ የሚበዛ ነገር ቢኖር ጀነትና እሳት ነው። ይሄም የሆነበት የሰው ልጅ የመጨረሻ ሀገሩ ሁለት ሀገር ብቻ ነው። ወይ ጀነት ነው ወይ ገሃነም ነው። አላህ ሱብሓነሁ ወተዓላ በጣም ቁርአን ላይ በተለያየ መልኩ የጀነትን ደግነት በጣም በሰፊው የገለጸ ሲሆን የጀሃነምን ክፋት ደግሞ በተለያየ መልኩ በጣም ክፉ መሆኗን ወሬውን ሊሰሙት የማይገባ እንኳን ሊቀምሱት እንኳን ሊያውት አይደለም ወሬውን ሊሰሙት የማይገባ ቀድል ሆኖ የሚያስፈራራ የሚያሰቅቅ ነገር ቢኖር የጀሃነም ነው። ይሄንንም አላህ Subhanahu Wa Ta'ala የሚያነሳበት ትልቁ ሚስጥር ለሁለቱም ጀነት ለመግባትም አላህ Subhanahu Wa Ta'ala ያስቀመጣቸው መስመርቶች አሉ። ነብያችንም ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስቀመጡት መስመርቶች አሉ። ያንን መስራት ያስፈልጋልና ያቺን ጀነት ለማግኘት ሲል የግነቷን ሰምቶ አውቆ ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም አላህ Subhanahu Wa Ta'ala ያዘዘውን ነገር ለመተግበር ወደ ኋላ እንዳይሳነፍ ማንንም ነገር እንዳያታልለውና እንዳያዳክመው ለመቀስቀስ ነው። ጀሃነምን ደግሞ አላህ ይጠብቀንና የሚያነሳው ክፋቷን ጀሃነም ለመግባትም ሰበብ የሚሆነው የመጀመሪያው ሽርክ ሲሆን ሌሎች ደግሞ ከባኢርና እንደዚሁ የተለያዩ ማዕሲያዎች ናቸው። ያንን ለመስራት እንዲጠየፍ ይሄን ከሰራው ነገ ማረፊያ የት ነው የሚለውን በመገንዘብ ከጀሃነም እንዲጠነቀቅ ወንጀሎችን እንዲርቅ ለዛም ነው። ስለዚህ የዛሬው ኹጥባ ባለው ሰዓት እጅግ የጀነት ሲፈት በጣም በርካታ ነው። አላህ Subhanahu Wa Ta'ala በጣም በሰፊው ገልጾታል። ነብያችንም ሰለላሁ ዐለይሂ ወሰለም በሐዲስ ገልጾታል። ባለችው ሰዓት አንኳር የሆነውን የጀነትን ኒዕማ የማስታውሳችሁ ይሆናል። ረጃአ አየጀዐለኒ አላህ ወኢያኩም ሚን አህሊል ጀና። ይሄንንም ያቀረብኩት እኔንም እናንተንም አላህ የጀነት እንዳረገን በፈضሉ በከረሙ ይሄንን በማሰብና በመመኘት ነው። ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ጀነት ወደ 100 ደረጃዎች አሉት። ነገር ግን ደረጃዎቹ በእያንዳንዱ ደረጃ የሰማይና የመሬት ያህል ርቀት ያለው ነው አሉ። ከዚህ ሁሉ ጀነት ብዙ አይነቶች ናቸው ደረጃቸው። ከዛ ሁሉ በላጩና ዋናው ጀነተል ፊርደውስ ነው። ጀነተል ፊርደውስ
ጀነተል ወሲላ የነብያችንም ሰለላሁ ዐለይሂ ወሰለም ማረፊያ ያለችበት ጀነት ቢኖር ጀነተል ፊርደውስ ነው። ጀነተል ወሲላ የምትባለው ያቺ መጨረሻ ላይ በከፍታ ላይ ያለች የሆነ ጀነተል ፊርደውስ ጀነተል ወሲላ ጀነተል ፊርደውስ ላይ ነው ያለችው። የጀነት ምንጮች ወንዞች የሚፈነጩትም የሚፈልቁትም ተጀነተል ፊርደውስ ነው። ከበላውም ያለው አርሹር ረህማን ነው። ለዚህ ነብያችን ሰለላሁ ዐለይሂ ወሰለም ጀነትን በለመናችሁ ጊዜ ጀነተል ፊርደውስን ለምኑ ብለዋል። ነብያችን ሰለላሁ ዐለይሂ ወሰለም በጣም የተሻለ የሆነ ትልቁ ጀነት እሱ ስለሆነ ማለት ነው። በጣም ጀነት ላይ ትልቅ ደረጃ ላይ አረፈ የሚባለው ትልቅ ደረጃን የሚያገኘው አላህ ሱብሓነሁ ወተዓላ እንደተናገረው በሐዲሱ አዕደቱ ሊዒባዲየ ሷሊሒን እጅግ መልካም ለሆኑት ባሮቼ አዘጋጅቻለሁኝ ማላ አይኑን ረአት ዱንያ ላይ ያለች አይን አይተው የማታቅ ተመራማሪ ሁሉ ተመራምሮ ያልደረሰበት የሆነ ጸጋ አዘጋጅቻለሁኝ ይላል አላህ ሱብሓነሁ ወተዓላ። ወላ ኡዙኑን ሰሚዓት ታሪኩን ቅሳውን ጆሮ ሰምታው የማታቀው ወላ ኸጠረ ዐላ ቀልቢ በሸር እንደዚሁም በሰው ልብ ላይ ትዝ ብሎ የማያቅ የሆነ ልዩ የሆነ መስተንግዶ አዘጋጅቻለሁ ይላል አላህ ሱብሓነሁ ወተዓላ። እነዚህ ያው የመጀመሪያ የበላይ የሚሆኑት ናቸው። በጣም ዝቅተኛ የሚባለው ጀነት ላይሳ ዱንያ ላይ ያለ አንድ አገር የሚያስተዳድር ንጉስ የሚገዛውን 10 ያህል ለእያንዳንዱ ሰው ይደርሰዋል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አላህ ያድርገን። ودرجاتها تتفاوت حسب إيمان أهلها وإخلاصهم وكثرة أعمالهم الصالحة ጀነት ላይ መበላለጥ አለ። እዚህ ባለው በኢኽላሱና በመልካም ስራው ብዛቱ ልክ የጀነት ኒዕማ ይሆናል። ዝቅተኛ ስራ የሰራው ዝቅተኛ ደረጃ ነው ያለው፣ ብዙ ኸይር ስራ የሰራው ብዙ ደረጃ ያገኛል። ነብያችን ሰለላሁ ዐለይሂ ወሰለም ምናሉ በሐዲሳቸው አቡ ሰዒድ አልኹድሪ የሚባሉ ሰሐቢይ እንዳስተላለፉት ኢማሙ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ኢነ አህለል ጀነቲ ለየተራአውነ አህለል ጉረፊ ሚን ፈውቅሂም ተበላያቸው የሆነውን የጀነት ሰዎች ይተያያሉ። ከማ ተረውነ አልከውከበ ዱርየ አልጋቢረ ፊል ኡፉቅ እዚህ ባለፈው ጊዜ ዱንያ ላይ ያላችሁ ያያችሁትን ከዋክብት በጣም የሚያበራው የሆነውን እዚህ አድማሱ ላይ እንደዛ የሚያበራ ሆኖ ወደ ላይ ቀጥ ብለው ይተያያሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከበላያቸው ያሉትን እታች ያሉት ደረጃቸው ዝቅተኛ ሆኖ ማለት ነው። ስለዚህ እዛ ደረጃ ለመድረስ ብዙ ኸይር ስራ ያስፈልጋል ማለት ነው። ቃሉ ያ ረሱላህ መናዚሉል አንቢያ ኢላ የብሉሃ ገይሩሁም የነብያቶቹን የሙርሰሎቹን ደረጃ የሚደርስበት የለም ወይ ብለው ሲጠየቁ ቃለ በል ወለዚ ነፍሲ ቢየዲሂ ሪጃሉን አመኑ ቢላሂ ወሰደቁል ሙርሰሊን አላህና እንደሁም መላእክተኞቹንም እውነት ብለው ተቀብለው ትእዛዛቸውን የፈጸሙ የሆኑም ወደዛው አካባቢ ይሆናሉ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። የጀነት ግንቦች ለየት ያሉ ናቸው። እዚህ ዱንያ ዓለም ላይ በሚገነባው ነገር የሚገነባ አይደሉም። ከማ ቃለ ነብዩና ሰለላሁ ዐለይሂ ወሰለም ፊ በያኒ ቢናኢሃ ለቢነቱን ሚን ዘሃቢን የወርቅ የሆነ ጡብ ነው ግንቡ ብለዋል። ወለቢነቱን ሚን ፊዳ የብር የሆነ ግንብ ነው ብለዋል። ወማ በይነሁማ ለሚስኩ መሃል ላይ ማጣበቂያው ደግሞ ሚስክ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ወሐስባኡሃ ሉኡሉኡ ጠጠሮቹ ደግሞ ያቁትና ሉል ናቸው የጀነት ብለዋል። ወቱርበቱሃ ዘዕፈራኑ ወልሚስኩ አፈሩ ደግሞ እንደዚሁ ሚስክ ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። وفي الجنة الحدائق والأعناب والنخيل والرمان والفاكهة جنة ላይ በጣም የተለያዩ የሆኑ አትክልቶች ዘንባባዎች ሩማኖች አሉ ወይኖች አሉ። ሌሎችም አይተነው ሰምተነው የማናቀው የተለያዩ አትክልቶች ያሉበት ሀገር ቢኖር
ጀነት ነው። እነዚሁ ያተክልቶቹ ስሩ ወርቅ ነው። ከማ ፊ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ቃለ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ማ ፊል ጀነቲ ሸጀረቱን ኢላ ወሳቁሃ ሚን ዘሃቢን ጀነት ውስጥ ያለው ዛፍ ሁሉ ተክሎች ሁሉ ስራቸው ወርቅ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ላኪን ወከስረቱ አሽጃሪል ጀና ሊልሙእሚን ቢኢክሳሪህ ሚን ዚክሪላህ በጣም አትክልት ብዙ እንዲኖረን ጀነት ሀገር ተፈለግን ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር የሚለውን ዚክር ማብዛት በጣም ወሳኝ ነው። እዚህ በዘከርነው ልክ ነው ተክላችን አትክልታችን የሚበዛው ማለት ነው። ለዚህም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ወል ሚዕራጅ ወደ ሰማይ ባቀኑበት ጊዜ ሰባተኛው ሰማይ ላይ ነቢይ ኢብራሂምን ዐለይሂ ሰላም አግኝተዋቸዋል። ነቢይ ኢብራሂም ለእኛ ያስተላለፉት መልእክት ጀነት በጣም አፈሯ ጥሩ የሆነ ውሃዋ ጣፋጭ የሆነ ረግረግ የሆነች አገር ናት ብለህ ንገራቸው ለኡመቶች ወአነሃ ቂዓኑ ወአነ ጊራሰሃ ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበር ተክሎቹ ደግሞ ላኢላሃ ኢለላህ ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበር ነው ማለትን ደግሞ ንገራቸው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ አንድ ሰው ሱብሃነላህ ወልሐምዱሊላህ ባለ ቁጥር ጀነት አንድ አትክልት ያስተክላል ማለት ነው። ወየእኩሉ የተፈከሁ አህሉል ጀና ፊል ጀና ፈፊሃ ማ ተሽተሂል አንፉስ በአጠቃላይ ጀነት ነፍስ የምትፈልገው ማንኛውም ነገር ሁሉ ያለ መሆኑን አላህ ሱብሓነሁ ወተዓላ ነግሮናል። እንደዚሁ ወንዞቹም አለ ካናል የሚሄዱ በርካታ ወንዞች ያሉበት ቢኖር ጀነት ነው። አንዱ የውሃ፣ አንዱ የወተት፣ አንዱ የማር፣ አንዱ የኸምር ላኪን ኸምሩ እንደዚህ አሁን ዓለም ዱንያ ላይ እንዳለው ኸምር አይደለም። እነዚህ ወንዞች በየህንፃው በየአትክልቱ ይንቀሳቀሳሉ ማለት ነው። ሌላው ጀነት ሀገር የሚበላው ነገር ሁሉ ሸክም የለውም። ሽንት ቤት መመላለስ የለም። ነቢያችን ሰለላሁ ዐለይሂ ወሰለም እንደውንም ኢነ ፉضላቲል አክሊ ወሹርቢ ፊል ጀና ሚስከን ፈከይፈ ቢጧዓሚ ወሸራቢል ጀና ላበቱ ግሳቱ የጀነት እንደ ሚስክ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የምግቡና የመጠጡ መጣፈጥማ ቢጤ የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ኢነ አህለል ጀነቲ ያእኩሉነ ፊሃ ወየሽረቡነ የሚፈልጉትን ያህል ይበላሉ፣ የሚፈልጉትን አይነት ይጠጣሉ ይበላሉ። ወላ ያጥፉሉነ መጥፋት አክታ የለም። ወላ የቡሉነ ሽንት መሽናት የለም አይሸኑም። ወላ የተጋወጡነ ሰገራም የለም። ወላ የምተኺጡነ ንፍጥም የለም ጀነት። ቃሉ ፈማ ባሉ ጧዓም እንግዳ የምንበላው የምንጠጣው ነገር ምንድን ነው የሚሆነው ተባሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቃለ ጁሻኡን ወረሽሑን ከረሽሒል ሚስክ ማግሳትና እንደዚሁ ላበት ነው በላብ ነው ተድሞ የሚወጣው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ያውም ደግሞ ላበቱም ግሳቱም በጣም የሚስክ ከልሚስክ አስፈር በጣም ጠረን ያለው የሚጣፍጥ የሆነ ሽቱ ያህል ሚስክ ያህል ይሆናል ሽታው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚሁም ወሊአህሊል ጀነቲ ፊል ጀነቲ ዘውጃቱን ዓፊፋቱን ጀሚላ እንደዚሁም የተለያዩ በጣም መልካቸው ውብ የሆነ ቢክራ የሆኑ ድንግል የሆኑ ሴቶች ያሉ መሆኑንም አላህ ሱብሓነሁ ወተዓላ ነግሮናል። ወሚንሁነል ሑሩል ዒኑ አይናቸው ሰፋፊ ቀያይ የሆኑ ቆንጆዎች ጀነት ሀገር የሚኸለቁ ለጀነት ሰዎች የተዘጋጁ አሉ። ፈአማ ኒሳኡ ዱንያ ፈዘውጀቱል ሙእሚኒ ፊ ዱንያ ወዘውጀቱሁ ፊል አኺራ ኢዛ ደኸለቲል ጀና ወተኩኑ መዐል ሑሪል ዒኒ እንደዚሁም ዱንያ ላይ ያሉት እህቶቻችን ሙእሚን እህቶቻችን አላህ ወፍቋቸው ጀነት የገቡት ሑረል ዒን ከሚበልጡ በላይ በብዙ ደረጃ የሚበልጡ ሆነው የጀነት ቆንጆ እንደሚሆኑም ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ስለ ሑረል ዒን ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ወለው አነ መርአተ ሚን አህሊል ጀና ኢጠለዐት ኢላ አህሊል አርድ አንዲት የጀነት ቆንጆ ወደ ዱንያ ምድር ብቅ ብትል ለአضاءት ማ በይነሁማ
ከፀሐይ ይልቅ የበለጠ በሙሉ ዱንያ ምድርን ታንጸባርቅ ነበር ብርሃኗ ብለዋል። ወለመላአትሁ ሪሐን ጸረኗም ደግሞ ያዳርስ ነበር ብለዋል። ሌላው የጀነት የተለያዩ አልባሳቶች ጌጣጌጦች ያሉበት አገር ነው። አላህ Subhanahu Wa Ta'ala ጀነት አገር ታሉት ኒዕማዎች ሁሉ የሚበልጠው ዋናውና ትልቁ አላህ ማየትና ያላህን ሪዷ ማግኘት ነው። ነብያችን ሰለላሁ ዐለይሂ ወሰለም የጀነት ሰው የጀነት ተገቡ በኋላ يقول الله تبارك وتعالى تريدون شيئا أزيدكم እንጨምራችሁ ነገር ትፈልጋላችሁ ወይ ይላቸዋል አላህ Subhanahu Wa Ta'ala فيقولون ألم تبيض وجوهنا ألم تدخلنا الجنة وتنجينا من النار ተሳት ነጃ ብለህ ጀነት አስገብተናል ከዚህ በላይ ምን እንፈልጋለን ይላል ነው قال فيكشف الحجاب فما أعطوا شيئا أحب إليهم من النظر إلى ربهم تبارك وتعالى ያንን እሱ እንዳይታይ የጋረደውን መጋረጃ ያረጋውን ነገር አላህ Subhanahu Wa Ta'ala ይገልጸዋልና ያንን ሙእሚኖች ሲመለከቱ ተሁሉም ነገር ሁሉ ሲበሉ ሲጠጡ ከከረሙት ሁሉ የበለጠ የሚያረካ ሆነው ያገኙታል ይላል አላህ Subhanahu Wa Ta'ala ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። እንደዚሁም በሌላ ሐዲስ አሁንም የጀነት ሰው የጀነት ተገቡ በኋላ አላህ Subhanahu Wa Ta'ala ምን ይላቸዋል فيقولون هل رضيتم በሰጠኋችሁ ነገር ደስተኛ ናችሁ ወይ ወዳችኋል ወይ فيقولون وما لنا لا نرضى يا ربنا وقد اعطيتنا ما لم تعطي احد من خلقك ለማንም ያልሰጠኸውን ሰጥተን እንዴት ነው ማንወደው فيقول الله الا اعطيكم اكثر من ذلك እስታሁን ከተጠቀማችሁት የበለጠ ነገር ልስጣችሁ ወይ አላቸው አላህ Subhanahu Wa Ta'ala فيقولون يا ربي واي شيء افضل من ذلك ተዚህ የተሻለ ጸጋ አለው ይላሉ فيقول احل عليكم رضواني የኔን ውዴታ አለብሳችኋለሁ ሰጣችኋለሁ ይላል አላህ Subhanahu Wa Ta'ala فلا اسخط عليكم بعده ابدا ተናንተው በኋላ መቼም ቢሆን እናንተን አልጠላችሁም ይላል አላህ Subhanahu Wa Ta'ala። እንደዚሁ ጀነት የገባ ሰው መውጣት የለም ለመግባት አላህ ያብቃን መቼም ቢሆን አይወጣም። አላህ Subhanahu Wa Ta'ala يقول في كتابه العزيز ادخلوها بسلام ذلك يوم الخلود የመዘውተሪያ አገር ነውና በሰላም ግቡ ይላል አላህ Subhanahu Wa Ta'ala። واخبر صلى الله عليه وسلم ان من دخل الجنه لم يخرج منها بل يخلد فيها أبد الأبد. واخبر صلى الله عليه وسلم انه ينادي مناد لاهل الجنه لجنة سوች ተጣሪ ይጠራል ان لكم ان تصحوا ለእናንተ ጤነኛ ሆናችሁ መኖር አላችሁ ጀነት ሀገር فلا تسقموا أبدا መቼም ቢሆን አትታመሙም ይባላል። وان لكم ان تحيوا ሕያው ሆናችሁ መኖር አላችሁ فلا تموتوا أبدا መቼም ቢሆን አትሞቱም ይባላል። وان لكم ان تشبوا ወጣት እንደሆናችሁ መኖር አላችሁ فلا تهرموا أبدا መቼም ቢሆን አትሸመግሉም ይባላል። وان لكم تنعموا ሁልጊዜም በደስታ መጣቀም አላችሁ فلا تبأسوا أبدا መቼም ቢሆን አትተክዙም። ሞት የለም ህመም የለም ችግር የለም ተዓብ የለም ጀነት ሀገር እና ለዚች ሀገር እኔንም እናንተንም አላህ ያብቃን። ሁሉም የ30 ዓመት ወጣት ሆኖ ጀነት ታታችም ያለው ከፍ ብሎ እድሜው ከዛ በላይ የነበረው ዝቅ ብሎ የ30 ዓመት ሆኖ የ33 ዓመት ሆኖ ሁሉ ጊዜ ከዚህ እድሜው ከፍ ዝቅ ሳይል እንደሚኖር ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። يدخلون الجنة جردا مردا إلى شعر على أجسادهم ووجوههم من النعومة والجمال مكحلين يتقالوا يتوابوا له ይሄ ሰውነታችን የሚኮሰኩስ ጸጉር ሁሉ እዛ ሳይኖር የ33 ዓመት ወጣት ሆኖ ሁሉም ባደም በአባታችን አደም መልክ ሆኖ ጀነት ሀገር የሚኖርበት ሀገር ነው። ይሄንን ለማግኘት ውድ ሀገር ነው። በቀላሉ ዋና አንኳሮችን ጎላጎላ ያሉትን ነገር ነው የነገርኳችሁ። ከዚህ በላይ የጀነት ኒዕማ በጣም ሰፊ ነው። ይሄንን ጀነት ለማግኘት ሁላችንም መዘጋጀት ያስፈልጋል። በጣም ሩቅ ሀገር ነው። እዛ ለመድረስ ብዙ መዋጢኖች ብዙ መከራዎች ብዙ ፈተናዎች ሒሳብ ሚዛን አለና ከዛ ሁሉ ነፃ ወተን ጀነትን ለማግኘት መዘጋጀትና በመንችለው ያህል ወንጀልን በመራቅና መልካም ስራዎችን በመስራት ለጀነት ሁላችንም እንድንዘጋጅ አሳስባለሁ።
ዱዓም ማድረግ በጣም ወሳኝ ነው። በተለይ በቀላሉ ሲሆን 5 አውቃት ሶላት ያ ቢቀር በቀን 77 ጊዜ ጀነትን አላህ ወፍቀኝ ብሎ ዱዓ ማድረግ በጣም ወሳኝ ነው። ነብያችን ሰለላሁ ዐለይሂ ወሰለም 7 ጊዜ ጀነትን አላህ ወፍቀኝ ካለ ጀነት ያ ረቢ እነ ፉላን እከሌ የሚባለው ባሪያ እኔ ዘንድ እንዲገባ ለምኖኛልና አንተም እንዲገባ አድርግልኝ ብላ ጀነት ትማጠናለች ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እንደዚሁ ከጀሃነምም 7 ጊዜ ያ ቢቀር 3 ጊዜ ጀሃነምን አላህ ይጠብቀን ማለት ወሳኝ ነው። ይሄንን ካለ 7 ጊዜ ተጀሃነም አላህ ይጠብቀኝ ወይንም 3 ጊዜ ካለ ጀሃነም ጌታዬ እከሌ ተኔ እንዲጠበቅ አንተን ለምኖሃልና ጠብቀው ብላ ጀሃነም ዱዓ ታረጋለች ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። በጣም ዱዓ ለጀነት በጣም ወሳኝ ነው። ለዚህ ደግሞ ዋናው ቁልፍ ኺታማችንን አላህ እንዲያሳምረው መሰናክልት ገብቶ ኺታማችንን እንዳያበላሸው ለኺታም ዱዓ ማድረግ በጣም ወሳኝ ኬላ ሷናትና ሁላችንም ያስፈልጋል። አጥልቱ عليكم شويه اقول قولي هذا واستغفر الله العظيم جعلني الله واياكم من اهل الجنه الفردوس يا رب العالمين بفضله وكرمه. عباد الله تدينوا دين الحق ولا تتبعوا الهوى والشيطان وجاهدوا انفسكم عن المعاصي والطغيان وتعاونوا على البر والتقوى ولا تعاونوا على الاثم والعدوان. قال الله تعالى واتقوا يوما ترجعون فيه الى الله ثم توفى كل نفس ما كسبت وهم لا يظلمون. وقال تعالى في آية أخرى أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون. ثم اعلموا عباد الله إن الله أمركم بأمر بدأ فيه بنفسه وثنى بملائكته فقال تبارك وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم. وقد حث رسول الله صلى الله عليه وسلم على إكثار الصلاة عليه خصوصا في هذا اليوم حيث قال إن من أفضل أيامكم يوم الجمعة فيه خلق آدم وفيه قبض وفيه النفخة وفيه الصعقة فأكثروا علي من الصلاة فيه فإن صلاتكم معروضة عليه. الحديث وصلوا وسلموا على سيد الأنبياء والمرسلين وقائد الغر المحجلين اللهم صل وسلم وبارك على عبدك ورسولك وحبيبك سيدنا محمد صاحب اللواء المعقود والحوض المورود والمقام المحمود. وارض اللهم عن الخلفاء الأربعة الأئمة الحنفاء أبي بكر وعمر وعثمان وعلي وبقية العشرة المبشرة وعن الأنصار والمهاجرين وعن سائر أصحاب رسول الله أجمعين والتابعين وعنا معهم بمنك وكرمك يا أرحم الراحمين. اللهم أعز الإسلام والمسلمين ووحد صفوف المسلمين واحمي حوزة الدين وأذل الشرك والمشركين ودمر أعداءك وأعداء الدين يا رب العالمين. اللهم انصر دينك وكتابك وسنة نبيك وعبادك المؤمنين. اللهم انصرنا وانصر الإسلام والمسلمين. اللهم احفظنا واحفظ الإسلام والمسلمين. اللهم انصر المستضعفين من المسلمين في كل مكان يا رب العالمين. اللهم احفظهم واحفظ أموالهم وأديانهم وأهلهم يا رب العالمين. اللهم احفظ الحرمين الشريفين وجميع المساجد وأهلها يا رب العالمين. اللهم حرر المسجد الأقصى من أيدي الكفرة والكفار والملحدين يا رب العالمين وارزقنا الصلاة فيه يا رب العالمين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم وفقنا لما تحب وترضاه وجنبنا مما تسخطه وتنهاه. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر. اللهم اجعل خير عمرنا آخرة وخير عملنا خواتمه وخير أيامنا يوم نلقاك فيه يا رب العالمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم احسن ختامنا اللهم احسن ختامنا
اللهم أحسن ختامنا وتوفنا على كلمة لا إله إلا الله محمد رسول الله. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.